በብኝ ተመሳጠረብኝ ጌታዬ። በብሩክ ላይ ያደረግሽውን በወንድሙ ላይ ፈጽም። አለቃ ቀን በቀን እየተሰቃየ በቁም እንዲሞት ማድረግ ነው የምፈልገው። የሆነ ሰው ፍጥረት አርጋ ያለቅልቅ ግደል ይለኛል። ቶሎ ይድናል። ምሳሌ ይድናል። እሺ ቅድስት አቤት ንግስት ጠራክኝ። ምን እያደረግሽ ነው? ምን አደረግኩኝ እንዴ? ቆይ ምን የተለየ ነገር አየሽብኝ? ከካሌብ ትዕዛዝ የማትወጣ ማህሌት አሁን ደግሞ የማትወጣው ችግር ውስጥ እናም የማትወጣውን ትዕዛዝ እያዘዛት ይገኝ ነበረ። ማህሌት በካሌብ ትዕዛዝ መሰረት ከዚህ በፊት ብሩክን እንደመረዘችው እናም ደግሞ በሷ የተነሳ ፓራላይዝ እንደሆነ የሚታወቅ ጉዳይ ነው። አሁን ደግሞ ካሌብ ከዚህ በፊት የድሮ ባልሽን እንዳደረግሽው አሁንም ወንድሙን ታደርገዋለሽ በማለት መድብልን ከፍ ያለ ነገር እንድታደርገው እያዘዛት ይገኝ ነበረ። ታዲያ ማህሌት የማልወጣው ጣጣ ውስጥ ገብቻለሁ ስትልም ታርቀኝ እባክህ ካሌብ ይህንን ትዕዛዙን እንዲያቆም አድርግልኝ፣ በፍጹም አልችልም። ለዝና እንኳን ያልተበገረው መድብል እኔ እንዴት አድርጌ ነው አሁን ልመርዘው የምችለው? መድብል አጋጣሚውን ካገኘ ሲጥ አድርጎ ከመግደል ወደ ኋላ አይልም ስትልም ታረቀኝን እየተማጸነችው ትገኛለች። ከመድብል ጋር እየሰራ ያለው ታረቀኝ ደግሞ ይህንን ነገር ሲሰማ እየተሯሯጠ ወደ መድብል በመሄድ መድብል ማህሌት አንተን እንድትመርዝህ ካሌብ አዟታል ሲልም ነበረ እያንዳንዱ መረጃ እየነገረው የሚገኘው። ታዲያ መድብልም ማህሌትን የዛኔ በእጅ ይዣት እንደነበረ ማሰናበት ነበረብኝ፣ ቆይ ለምን ለቀኳት እያለም ራሱን እየወቀሰ ይገኛል። ከቀናት በፊት ወደነ ቅድስት ቤት የመጣቸው የቅድስት እህት ማለትም አለም አሁን ቤተሰቡን ማተራመሷን ቀጥላ ነበረ። ግርግር የማይወደው መድብል ቆይች ሴትዮ ምንድነው እያደረገች ያለችው ሲልም ቅድስት ላንቺ ስል ነው እንጂ ልጅቷን መንቀሬ ከቤት ባስወጣት ደስተኛ ነኝ ይላት ነበረ። ታዲያ ቅድስትም መድብል እባክህ ይቅርታ አድርግልኝ እህቴን እኔ አደብ አስገዛታለሁ ብትልም ነገር ግን እህቷ በፍጹም አደብ የምትገዛ ሴት እንዳልሆነች አሳይታት ትገኛለች። ታዲያ ዳጣም ይህንን ስታይ ከኔ የባሰ እብድ መጣብሽ እኔው እሻልሽ ነበረ ትላታለች ቅድስትን። ቅድስትም አዎ ዳጣ ያንቺ እብደት በስንት ጣሙ አንቺው ትሸኝ ነበር እህቴን እንዴት ላድርጋት ስትልም ነበረ የፈለገችውን እንድታደርግ እየተወቻት የምትገኘው። አባቴ መቼ ነው ከዚህ ህመም የሚድነው የምትለዋ ምሳሌ በተደጋጋሚ ቅድስትን እየጠየቀቻት ትገኝ ነበረ። ታዲያ አጎቴ እኮ በቶሎ እንደሚድን ነግሮኛል፣ ነገር ግን የታለ እየዳነ ያለው እያለችም ምሳሌ በተደጋጋሚ ጥያቄዎቿን ማቅረቧን ቀጥላ ትገኛለች። ላማክርሽ እፈልጋለሁ የተባለችው ዳጣ አይደለም ለምክር ለወሬ እንኳን የማትሆን ሆና አግኝቷት ይገኝ ነበረ መድብል አሁን ላይ ግራ እየገባው ስለሆነ በአጠገቡ አንድ ሰው ያስፈልገኛል በማለት ዳጣን አንድ ነገር ላማክርሽ እፈልጋለሁ ሲልም ቀጥሯት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። አርሲ ለሚገኙ የኦርቶዶክስ እምነት ተከታዮች ወገኖቻችን በሙሉ ፍትህን እንጠይቃለን። ለዛሬው ደግሞ ምሳሌ ፊልምን ክፍል 177 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ምሳሌ እንግዲህ የባለፈው ክፍል ላይ እንዳየነው
ብሩክ አገገመ አላገገመ እያሉ የሚጠባበቁት ቤተሰቦቹ አሁን ላይ ብሩክ አንዳንድ እንቅስቃሴዎችን በማሳየቱ እጅግ በጣም ደስተኛ ሆነው ይገኛሉ። ምሳሌም ሆነች እንዲሁም ደግሞ ቅድስት፣ በተጨማሪም መድብል የብሩክን እንቅስቃሴ ማሳየት ደስተኛ በመሆናቸው አሁን ላይ ብሩክ ተስፋ እንዳለው እናም ወደ ጤንነቱ እንደሚመለስ ተስፋ እያደረጉ ይገኙ ነበረ። ከቅርብ ጊዜ ወደዚህ ወደ እነ ቅድስት ቤት የመጣችዋ የቅድስት እህት አሁን ላይ ቤተሰቡን እያተራመሰችው ትገኝ ነበረ። ምንም እንኳን በቤተሰቡ ደስተኛ ባትሆንም ነገር ግን አርፋ መቀመጥን አማራጭ እንደማድረግ ይልቅ አሁን ላይ መድብልንም ሆነ ቤተሰቡን እያናደደች ሰላሙን እየነሳችው ትገኛለች። ታዲያ መድብልም እኔ እንደዚህ አይነት ነገር አልወድም፣ ቆይ ቅድስት ምን ብናደርጋት ይሻላል ይል ነበረ። ቅድስትም እባክህ እህቴን እኔ አስቆማታለሁ፣ መድብል ይቅርታ አድርግልኝ ስትልም እየተንቀጠቀጠች መድብልን ይቅርታ ጠይቀው ትገኛለች። መድብልም ቅድስቴ ላንቺ ስል ነው ሁሉንም ነገር እያለፍኩት እንጂ አሁን ይችን ሴት ከቤት መንቅሬ ባስወጣት ደስተኛ ነበር የምሆነው ይላት ነበረ። ታዲያ ቅድስትም እህቴ እባክሽ ተረጋግተሽ ተቀመጪ፣ አርፌ ተከብሬ በተቀመጥኩበት ቤት መጥተሽ አትበጥብጭኝ እያለችም እህቷን እየለመነቻት ትገኝ ነበረ። ታዲያ የቅድስትም እህት ቆይ ምን አጠፋው? ራሴን ችዬ መዝናናት አልችልም? መጠጥ መጠጣት አልችልም? እናንተን ምን እረበሽኳችሁ? ትላለች ራስ ወረደዋል። ቅድስትም አው ይህንን ቤተሰብ በእንደዚህ አይነት መንገድ እንድታናግሪው እናም እንድታየው አልፈልግም እባክሽ እያለችም አሁንም መለመኗን እንደቀጠለች ትገኝ ነበረ። በካሌብ ውስብስብ ተንኮሎች የተጠመደችዋ ማህሌት እያንዳንዱን የካሌብን ስራ መስራት ግዴታዋ ስለሆነ አሁን ደግሞ ሌላ ስራ እንድትሰራለት አዟት ይገኝ ነበር። እሱም ምንድነው? ማህሌት ከመድብል ጋር እንደማትሰራ እርግጠኛ ለመሆን ከዚህ በፊት ብሩክ ላይ ያደረግሽውን ነገር አሁንም በመድብል ትደግሚዋለሽ የሚል ትዕዛዝ ነበረ። ታዲያ ማህሌት መድብልን መዳፈር እጅግ በጣም ከባድ ነው። በዙሪያው ያሉ ሰዎችን ስለነካሁበት አርፎ ያልተቀመጠ መድብል አሁን ላይ እሱን ብነካው ምን ሊያደርገኝ እንደሚችል መገመት እጅግ በጣም ከባድ ነው ትላለች። ታዲያ ማህሌት የታዘሽውን ሙሉ በሙሉ ታደርጊያለሽ፣ የማታደርጊ ከሆነ ግን የአንቺ እጣፋንታ የሚሆነው የዝናን እጣፋንታ ነው ይላት ነበረ ካሌብ። አሁን ላይ ግራ እየተጋባች እናም እየተወዛገበች የምትገኘዋ ማህሌት የግዴታ አጋዥ ያስፈልገኛል በማለት ወደ ታረቀኝ እየተሯሯጠች ሄዳ ትገኝ ነበረ። ታረቀኝም ማህሌትን አንቺን ማገዝ የምችለው እኔ የምልሽን እያንዳንዱ ነገር የምታደርጊ ከሆነ ነው በማለት በቅድመ ሁኔታዎቹ አስሯት ይገኝ ነበረ። ታዲያ ማህሌትም ከመድብል ጋር ከምጋፈጥ አንተ የምትለኝን ሙሉ በሙሉ አድርጋለሁኝ፣ ነገር ግን ካሌብ ይህንን ሀሳቡን እንዲያቆምልኝ አድርግልኝ ስትልም ተስማምታ ይገኛሉ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። በድጋሚ ለአሩሲ ቤተሰቦቻችን፣ ወገኖቻችን እንዲሁም ለኦርቶዶክስ እምነት ተከታዮች በሙሉ ፍትህን እንጠይቃለን እያልኩኝ ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።